አሁን እቺ ልጅ እድል ነው ስሟ። ሶ በእንግሊዘኛ እድል ለማለት ቻንስ ነው ላክ ነው የምትይው? ቻንስ ላክ ሁለቱም እድል ነው። ሁለቱም እድል ነው። ታዲያ ልዩነቱ ምንድነው? እኔ እንጃ ስንጠቀማቸው ቃላት ላይ። እሺ ሶ ትንሽ ግራ ያጋባሻል ልበል? እሺ በደንብ ላስረዳሽ፣ ችግር የለውም። ሶ አሁን ከቻንስ ልጀምርልሽ። እሺ ቻንስ ስትይ የሆነ ነገር ሀፕን የማድረጉ ፖሲቢሊቲ ይሆናል ላይሆን የሚለው ቻንሱ ማለት ነው። ለምሳሌ እሷ ይህን ስኮላርሺፕ የማግኘት እድል ነበራት ስትይ ቻንስ ትጠቀሚያለሽ። እስኪ በእኛው እርሱ በእንግሊዘኛ እሷ she had chance of this scholarship ማግኘት getting this scholarship በጣም አሪፍ። ሰው ላክ ሲሆን ደግሞ just እድል ነው like fortune ማለት ነው። ለምሳሌ መልካም እድል እንዴት ነው የምልሽ? መልካም እድል good luck እንጂ good chance አይደለሽም ማለት። ስለዚህ የሆነን የማድረግ የማሳካት እድል ወይ አሁንም ስቲል ላክ ነው የምትጠቀሚው ማለት ነው። ሌላ ኤግዛምፕል ደግሞ ላሰራሽ። እንግሊዝኛ በስራ ሰዓትም ከስራ ሰዓት ውጪም የምትማሩበትን ምቹ ሁኔታ አመቻችተን መገናኛ መሰረት ደፋር ሞል 9ኛ ፎቅ ላይ አጫጭር ስልጠናዎች እየሰጠን እንገኛለን። ስልጠናው ሳምንቱን ሙሉ ለ2 ወር ያክል የሚቆይ ሲሆን በቆይታችሁም የእንግሊዝኛ ችሎታችሁን ከፍ አድርገን ከመግባባትም በላይ ለምትፈልጉት ሁኔታ ብቁ እናደርጋችኋለን። በአካል መምጣት ለማትችሉ በኦንላይን ተመዝግባችሁ መማር የምትችሉበትን ሁኔታ ሬዲ አድርገናል። ክላሶችም እየጀመሩ ነው። ለህፃናትም ልዩ ፓኬጅ አዘጋጅተናል። ታዲያ ምን ትጠብቃላችሁ? አሁኑኑ ደውሉልን። እቺ እናንተ ሞክራት። እሺ ቻንስ ነው ላክ ነው አሁን ምነግርሽ አረፍተ ነገር። እሱን የማናገር እድሌን አጣሁኝ። I missed the chance to talk to him. Good. እድሌን ሲሆን my chance ማድረግ ነው። I missed my chance to talk to him ይሆናል ማለት ነው። በጣም አሪፍ። እሺ ዛሬ መጥፎ እድል ነበር የነበረኝ። እቺኛዋ እድል ላክ ነች ወይስ ቻንስ ናት? ሞክሩ። እሺ መጥፎ እድል ነበር የነበረኝ ዛሬ። ይሄ የሆነ ነገር የመሆን ፖሲቢሊቲው አይደለም። ስለዚህ ምንድን ነው የምትመርጪው ማለት ነው? በጣም አሪፍ። ስለዚህ ነበረኝ ብለሽ ጀምሪ። I had ልክ እንደቀደሙ አይደለ? So I had a bad luck the whole day. ሲበይ I had the bad luck the whole day. I had a bad luck the whole day. I had a bad luck the whole day. I had a bad luck the whole day. ቀኑ ሙሉ መጥፎ እድል ነበረኝ እያላችሁ ነው ማለት። ስለዚህ በጣም ኢዚ ነው አይደለ? ዲፈረንሱ ቻንስ ሲሆን የሆነ ነገር የመሆን እድሉ ነው። ላክ ደግሞ ጥሩ እድል አለ፣ መጥፎ እድል አለ ማለት ነው። በደንብ ገብቶሻል አይደለ? ዋን ኩዌስችን ብቻ ነው ያለ እንጂ ሞክረልሽ። እሺ ሰው አሁን እድሌ ነው ስትይ በላክ ነው በቻንስ ነው ወይ? በቃ እድሌ ነው ምን ማድረግ ይቻላል እንዴ በአማርኛ? እሱን እንዴት ነው በእንግሊዝኛ የምንለው? በደንብ አስቢበት፣ ኖራሽ አስቢበት። ኦኬ ሶ እናንተ ኮሜንት ላይ እድሌ ነው ስትሉ በቻንስ ነው በላክ ነው ኮሜንት ላይ አስቀምጡልኝ። አቼክ ኤቭሪባዲስ ኮሜንትስ። እሺ አንቺ እስኪ ሞክሪ። እድሌ ነው